ከቅርብ ጊዜ ወዲህ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የነበረው የጥቁር ገበያ ሐዋላ ከሰሞኑ የኢትዮጵያ ብሔራዊ ባንክ ያወጣው አዳዲስ መመሪያ እጅግ በከፍተኛ ሁኔታ እያዳከመው ይገኛል። ሆኖም በዛሬው ዕለት የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? ሙሉ ዝርዝር መረጃውን ይዘናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 27 2018 ከጊዜ ወደ ጊዜ ከቀን ወደ ቀን እየቀነሰና እየወረደ የመጣው የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ ይዘናል። እንዲሁም ከባንኮች መካከል በከፍተኛ ሁኔታ የምንዛሬ ዋጋ ተመን የሚታወቀው የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ላይ ምን ያክል ጭማሪ ተደርጓል? የስድስት ሀገራትን መረጃ ይዘናል። እናንተም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። ወደ መረጃው ከማለፋችን በፊት ብዙ ጊዜ እንግዲህ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋን ሳቀርብላችሁ ብዙዎቻችሁ ውጭ ሀገር ሆናችሁ ወደ ሮሃ ፎሬክስ ገንዘብ መላክ እንደምትፈልጉ ጠይቃችኋል። ሆኖም በተደጋጋሚ እንግዲህ ለእናንተ መግለጽ እንደሞከርኩት የሮሃ ፎሬክስን አገልግሎት ስትፈልጉ ከየትኛውም ዓለም ጫፍ እስከ ጫፍ ሆናችሁ ገንዘብን ይዛችሁ ወደ ሀገር ቤት ስትገቡ ብቻ ካለው የምንዛሬ ዋጋ ተመን እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ልዩነት የምታገኙበት ድርጅት እንጂ መላክም ሆነ መቀበል የማይችል ድርጅት መሆኑን በተደጋጋሚም ተናግሬያለሁኝ። አሁንም እንግዲህ እየጠየቃችሁኝ ስላላችሁ ለእናንተ ለማስታወስ ያክል ነግራለሁኝ። በዛሬው ዕለት እንግዲህ የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል የሚሉትን የጆርዳን ዲናርን አስቀድም ልባላችሁኝ መሰረት የጆርዳን ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ አደርሳለሁ። እንዲሁም የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ወደ መጨረሻ ላይ የማደርሳችሁ ይሆናል። በዛሬው ዕለት እንግዲህ አንድ የጆርዳን ዲናርን ስንመለከት 256 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 25606 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 180 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 236 ብር ከ89 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23689 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 128 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12820 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 209 ብር ከ09 ሳንቲም ሲመነዘር 100 ዩሮ 20909 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዌብሳይቱ እንግዲህ የማያስነብበው የኳታር ሪያል መረጃን ስንመለከት አንድ የኳታር ሪያል 46 ብር ከ30 ሳንቲም ሲመነዘር 100 የኳታር ሪያል 4630 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 47 ብር ከ88 ሳንቲም ሲመነዘር 100 የሳውዲ ሪያል 4788 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 591 ብር ከ39 ሳንቲም ሲመነዘር 100 የኩዌት ዲናር 59139 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 48 ብር ከ82 ሳንቲም ሲመነዘር 100 የዱባይ ድርሃም 4882 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 480 ብር ከ10 ሳንቲም ሲመነዘር
100 የባህሬን ዲናር 48000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 118 ብር ከ09 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11809 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 469 ብር ከ99 ሳንቲም ሲመነዘር 100 የኦማር ሪያል 46999 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 224 ብር ከ94 ሳንቲም ሲመነዘር 100 የስዊስ ፍራንክ 22494 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ19 ሳንቲም ሲመነዘር 100 የእስራኤል ሽቅል 5219 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 174 ብር ከ57 ሳንቲም ገዝቶ 178 ብር ከ06 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 222 ብር ከ10 ሳንቲም ገዝቶ 226 ብር ከ54 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 196 ብር ከ30 ሳንቲም ገዝቶ 200 ብር ከ22 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 206 ብር ከ50 ሳንቲም ገዝቶ 210 ብር ከ63 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 45 ብር ከ80 ገዝቶ 46 ብር ከ71 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 45 ብር ከ25 ሳንቲም ገዝቶ 46 ብር ከ15 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ17 ሳንቲም ገዝቶ 23 ብር ከ63 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ መጠነኛ ግማሽ ሀገራት ላይ ጭማሪ አድርጓል። እንዲሁም ደግሞ የብሔራዊ ባንክ መመሪያን መሰረት በማድረግ እንግዲህ የጥቁር ገበያ በአዙሪት ውስጥ እየተሽከረከረ ይገኛል። ዞሮ ዞሮ እንግዲህ የሐዋላ መጥፋት ለሀገራችን ሰላም ነው እያልኩኝ ቪዲዮውን ላይክ ሸር አድርጉት። ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን በጥቁር ገበያ እንዲሁም በባንክ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።